አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የኢብሮ ሚዲያ ቻናል ቤተሰቦች እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ አዲስ ነገር ይዤላችሁ መጥቻለሁኝ። ይዤላችሁ የመጣሁትም ነገር ምንድነው? እንግዲህ እንደሚታወቀው ለስድስተኛ ቀናት በተከታታይ እስራኤልና ኢራን ከፍተኛ በሆነ ጦርነት ውጥንቅጥ ውስጥ ይገኛሉ። ኢራን እንግዲህ በከፍተኛ ሁኔታ እስራኤልን እየደበደበቻት ትገኛለች። በምላሹም እስራኤል ኢራንን እንደዛው እያደረገች ነው። አሁን እንግዲህ በጦርነቱ የተባሉ ነገሮችና እንዲሁም ደግሞ የእስራኤል መሪ ቢንያሚን ኔታንያሁ የኢራኑን ፕሬዝዳንት ምን አሉ፣ እንደዚሁም ደግሞ የኢራኑ ፕሬዝዳንትስ ምን አለ፣ እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጦርነቱ ጉዳይ ላይ ምን አለ የሚለውን መረጃ አስደምጣችኋለሁኝ። ውድ ተመልካቾቼ እስከ መጨረሻው አብራችሁን ቆዩኝና መጨረሻ ላይ እንገናኛለን። ወደ ቪዲዮ ከመውሰዴ በፊት መጀመሪያ እንግዲህ እንደሚታወቀው ይሄንን ቪዲዮ ላይክ በማድረግ ጀምሩ ውድ ቤተሰቦቼ። እንዲሁም ይሄን ቪዲዮ እንደ አዲስ የደረሳችሁ ይሄንን ቻናል ሰብስክራይብ አድርጉ። ውድ ተመልካቾቻችን ላይክ እና ሰብስክራይብ ሼር በማድረግ የቻናሉ ቤተሰብ ይሁኑ። እንዲሁም ላይክ ስታደርጉ ለኔ ሰፖርት ታደርጋላችሁ። አሁን በቀጥታ ወደ ቪዲዮ። They tried to assassinate President Trump twice. They tried to kill me twice. They actually had their proxies shoot a drone right into my bedroom window. እኔን ሁለት ጊዜ ሊገድሉኝ ሞክረዋል። ድሮን ልከው የመኖሪያ ቤቴን መስኮት ሳይቀር ሰብረዋል። እነዚህ ሰዎች ስለ ሰላም ያወራሉ እንጂ ተግባራዊ አያደርጉትም። ፕሬዚዳንት ትራምፕን ሳይቀር ለመግደል ሙከራ ያደረጉ ናቸው። ይህ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኤቢሲ ኒውስ ጋር ባደረጉት ቆይታ ስለ ኢራን ባለስልጣናት የተናገሩት ነው። በእርግጥ ሰውየው የኢራን ባለስልጣናትንና ኢራናውያንን ለይተው ጥፋተኞቹ ባለስልጣናቱ ናቸው፣ ኢራናውያንማ ጀግኖች ናቸው እያሉ መናገር ከጀመሩ ሰነባብተዋል። ኢራናውያንን አስሮ ይዟል የሚሉትን የአያቶላህ አሊ ካሚኒን አገዛዝ እንገረስሳለን የሚሉት ኔታንያሁ ታዲያ እኚህን ዕድሜ ጠገብ የኢራን መሪ እስከ ዘላለሙ ከመሸኘት ወደ ኋላ እንደማይሉም ነው የተናገሩት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ እስራኤል አያቶላህ አሊ ካሚኒን የመግደል እቅድ አላት፣ ይህ ግን ተቀባይነት የለውም፣ የቀጠናውን ጦርነትም የሚያባብስ ነው ሲሉ መደመጣቸው ይታወሳል። በዚህ ጉዳይ ላይ ያላቸውን ምልከታ የተጠየቁት ኔታንያሁም የአያቶላሁ መገደል ጦርነቱ እንዲቋጭ ያደርጋል እንጂ አያባብስም ሲሉ የትራምፕን አስተያየት ተቃውመዋል። ይህ ከሆነ ታዲያ ለ36 ዓመታት ኢራንን በመምራት ላይ የሚገኙትን አያቶላህ አሊ ካሚኒን ኢላማ ታደርጓቸዋላችሁ ወይ ሲልም የኤቢሲው ባልደረባ ጆን ካርል ጥያቄ አቅርቦላቸዋል። የምናደርገውን እያንዳንዱን ነገር ይፋ ማድረግ አይጠበቅብንም የሚለው ደግሞ የጠቅላይ ሚኒስትሩ ምላሽ ሆኗል። ማድረግ የሚገባን ነገር እያደረግን ነው። ሁሉንም ነገር በዝርዝር ወደ መናገር አልገባም። ቁንጮ የኒውክሌር ተመራማሪዎቻቸውን ኢላማ ውስጥ አስገብተን ተሳክቶልናል። የሂትለር የኒውክሌር ቡድን አባላትን ድባቅ መተናቸዋል። በሌላ በኩል አሁንም ስራችንን ቀጥለናል። እኛ እስራኤልን ብቻ አይደለም እየጠበቅን ያለነው፣ ጎረቤት የአረብ ሀገራትን፣ አሜሪካን እንዲሁም ዓለምን እየጠበቅን ነው። ኒውክሌር ሳይታጠቁ ሞት ለእስራኤል ሞት ለአሜሪካ እያሉ የሚፎክሩ ባለስልጣናት ኒውክሌር ከታጠቁ በኋላ ምን ሊያደርጉ ይችላሉ የሚለውን ማሰብ ይገባል ሲሉም ጦርነቱ ኢራን ኒውክሌር እንዲሁም አህጉር አቋራጭ ባሊስቲክ ሚሳኤሎችን ለማምረት የምታደርገውን ጥረት ለመገደብ ያለመ ስለመሆኑ አስምረውበታል። የእስራኤል መገናኛ ብዙሃን በበኩላቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአያቶላህ አሊ ካሚኒ ጥብቅ መልእክት ማስተላለፋቸውን ዘግበዋል። ጦርነቱን ማስቆም በሚቻልበት መንገድ ዙሪያ ከፕሬዝዳንት ትራምፕ ጋር የተመካከሩት አለፍ ሲልም የአደራዳሪነት ሚና ሊይዙ ይችላሉ በሚል የተነገረላቸው ፑቲን አገዛዛችሁ አደጋ ላይ ነው የሚል መልእክት ነው ለአያቶላህ ካሚኒ ማስተላለፋቸው የተሰማው። በዚህም ኢራን በፍጥነት ወደ ድርድር ልትገባ ይገባል የሚል ምክር ጣል ለማድረጋቸውን ሃዮም የተሰኘው የእስራኤል የዜና ጣቢያ ዘግቧል። ምንም እንኳን እስራኤል ጠላቴ የአያቶላህ ካሚኒ አስተዳደር ነው ብላ በይፋ ብትገልጽም የኢራን መንግስት ግን ጦርነቱ ኢራንን እንደ ሀገር የማስቀጠልና ሉዓላዊነቷን የማስከበር ጉዳይ ነው ሲል የሚገልጽ ነው። ይህንን ክብራችንን ከማስጠበቅ ወደ ኋላ እንልም የሚሉት ባለስልጣናቱ የእስራኤል አሁናዊ ጥቃት የኒውክሌር ፕሮግራማችንን አጠናክረን መቀጠል እንዳለብን ያረጋገጥንበት ነው ሲሉም ተናግረዋል። የኢራን ሃይማኖታዊና ፖለቲካዊ መሪ የሆኑት አሊ ካሚኒ የሁሉም ነገር ፈላጭ ቆራጭ መሆናቸው ይነገራል። ምንም እንኳን ካቢኔ ማቋቋምና አስፈጻሚውን አካል የመምራት ሚናው የፕሬዝዳንቱ ቢሆንም በኢራን ውስጥ የምትከናወን እያንዳንዷ ነገር በአያቶላሁ ፍቃድ ታገኝ ዘንድ ግድ የሚል ነው። ለዚያም ይመስላል እስራኤል የእሳቸውን የግድያ ጉዳይ ወዲህ ማስፈራሪያ፣ ወዲያ ደግሞ የውጊያው መቋጫ አድርጋ የምታቀርበው። የሐማስ የፖሊት ቢሮ መሪ የነበረውን እስማኤል ሃኒህን ቴሄራን ውስጥ የገደለች እስራኤል የኢራን የጦር
የጦር አመራሮችንና የኒውክሌር ተመራማሪዎችን ለመግደል ያላመነታቸው ይህችው ሀገር አያቶላህ አሊ ካሚኒን መግደል ይቻላታል የሚለው ጉዳይም በርካቶችን እያነጋገረ ይገኛል። የእስራኤል መከላከያ ኃይል ይፋ ያደረገውና በጦርነት ጊዜ የኢራንን ሰራዊት መምራት የሚያስችላቸው ስልጣን ያላቸው አለፍ ሲልም ለአያቶላህ ካሚኒ እጅግ ቅርብ እንደሆነ የሚነገርላቸው ሜጀር ጀነራል አሊ ሻድማኒ እንደተገደሉ የሚገልጸው መረጃ ደግሞ የእስራኤል የግድያ ጽዋ በአያቶላህ ካሚኒ ደጃፍ እያቃጨለ ስለመሆኑ ማረጋገጫ ተደርጓል። አጠገባቸው የነበሩ በርካታ የጦር ጀነራሎች የተገደሉባቸው ካሚኒ በሕይወትና በሞታቸው መካከል የቆመው አሜሪካ ለግድያቸው የምትሰጠው ፍቃድ ስለመሆኑም በርካቶች እየተናገሩ ይገኛሉ። የሂዝቦላሁ መሪ ሐሰን ናስራላህ ሊባኖስ ውስጥ ከተገደሉ በኋላ እጅግ ከፍተኛ ጥበቃ ወደሚደረግለትና ከእይታ ውጭ ወደ ሆነ ቦታ እንደተዘዋወሩ የሚነገርላቸው ከዚህ ወጣ ባሉና ካሜራ ፊት በቀረቡ ቁጥርም ለጠላቶቻችን አንተኛም ሲሉ የሚደመጡት አያቶላህ አሊ ካሚኒ ግን ለእስራኤል ዛቻም ሆነ ለፑቲን ምክር ምን አይነት ምላሽ እንደሰጡ ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልተሰማም። በአሜሪካ የንግድ ከተማ ኒውዮርክ ላይ መቀመጫውን ባደረገው የተባበሩት መንግስታት ድርጅት ኢራንን የሚወክሉት ሰኢድ ኢራቫኒ ደግሞ ጸባጫሪዋ እስራኤል ናት፣ የኒውክሌር መርሃ ግብራችንም ሰላማዊ ነው ሲሉ በእስራኤል በኩል የሚቀርቡ ወቀሳዎችን አጣጥለዋል። ኢራን በናታንዝ ኒውክሌር ጣቢያ ላይ የደረሰውን ጥቃት ወዲያው መቆጣጠር ባትችል ኖሮ አደገኛ ንጥረ ነገሮች ከፍተኛ ጉዳት ያስከትሉ ነበር ሲሉም ተናግረዋል። የእስራኤል ጥቃት ያለ አሜሪካ ድጋፍ የሚሆን አይደለም ሲሉም በኢራን ላይ የደረሰ ላለው ጥፋት አሜሪካ ተጠያቂ ናት ብለዋል። ይሁንና እስራኤል አያቶላህ አሊ ካሚኒን ለመግደል ውጥን ይዛለች በሚለው ጉዳይ ላይ አስተያየት ሳይሰጡ ቀርተዋል። በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ራሳችንን እየተከላከልን ነው፣ የጸጥታው ምክር ቤት ግን ኃላፊነቱን እየተወጣ አይደለም፣ እስራኤልን ተይሊላት አለፍ ብሎም ሊያስቆማት ይገባል ሲሉ ኢራን በምክር ቤቱ ደስተኛ ለመሆኗን ተናግረዋል። በአውሮፓውያኑ 1979 ውጤት ያስገኘው የኢራን አብዮት በቀዳሚው አያቶላህ ራሁላህ ኮሚኒ እየተመራ ኢራንን ወደ እስላማዊ ሪፐብሊክነት ከቀየረ በኋላ መገለጫዎቹ ከሆኑ ጉዳዮች መካከል ከምዕራባውያን ጋር ያለው ባላንጣነት አንዱ ሆኖ ይነሳል። ኮሚኒ ለ10 ዓመታት ሀገራቸውን መርተው ሕይወታቸው ካለፈ በኋላ በቦታቸው የተተኩት የአሁኑ ጠቅላይ መሪ አያቶላህ አሊ ካሚኒም ይህንኑ አቋም አጠናክረውታል። በተለይም ከእስራኤል ጋር እየተካረረ በመጣው ልዩነት የተነሳ እስራኤል የምትባል ሀገር ከዚህ በኋላ አትኖርም እስከ ማለት የደረሰ አስተያየት ሲሰጡም ይደመጣሉ። በቀዳሚው የፕሬዝዳንትነት ስልጣናቸው ወቅትም ሆነ ለ36 ዓመታት ያህል እየሰሩበት በሚገኘው አሁነኛው የጠቅላይ መሪ ስልጣናቸው ጊዜ ምዕራባውያንን ከመወረፍ ቦዝ ነው አያውቁም። የኢራን የኒውክሌር ፕሮጀክትም ራሳቸውን ከምዕራባውያን የሚጠብቁበት ስለመሆኑን የሚገልጹት ይህንን ያወቁ ምዕራባውያን ሀገራትም ኢራን በጭራሽ የኒውክሌር መሳሪያ መታጠቅ የለባትም በሚለው አቋማቸው ጸንተዋል። አሜሪካ፣ ካናዳ፣ እንግሊዝ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓንን የያዘው ቡድን 7ም ቢሆን በካናዳ ባካሄደው ስብሰባው ለእስራኤል ያለውን ድጋፍ ከማሳየትና ኢራንን ከመወንጀል አልቦዘነም። እስራኤል ራሷን የመከላከል መብት አላት ሲል ያተተው የቡድኑ መግለጫም የኢራን የኒውክሌር ፕሮግራም በእስራኤል ላይ እንደተሰነዘረ ጥቃት ተደርጎ እንደሚወሰድ፣ እስራኤልም ይህንን ጥቃት የመመከት መብት እንዳላት ገልጿል። ጦርነቱ እንዳይጀመር ጥረት ሲያደርጉ የነበሩትና ከተጀመረ ወዲህም ለዲፕሎማሲያዊ መፍትሄ የሚደረጉ ጥረቶች እንዲጠናከሩ ሲያሳስቡ የሰነበቱት ፕሬዝዳንት ዶናልድ ትራምፕም ቴህራን ውስጥ የሚኖሩ ኢራናውያን ራሳቸውን ማትረፍ ወደሚያስችላቸው ቦታዎች እንዲሄዱ ጥሪ ማቅረባቸው ጉዳዩ ከድጥ ወደ ማጡ እያመራ ስለመሆኑ አመላካች ተደርጓል። ትራምፕ ሁለቱ ሀገራት ጉዳያቸውን በንግግር ወደ መፍታት ይመጣሉ፣ መሆንም ያለበት ይህ ነው በሚል የሰነዘሩትን ሐሳብ በማንሳት ጉዳዩን በዲፕሎማሲያዊ መንገድ ለመፍታት ትሞክራላችሁ ወይ በሚል ለቀረበላቸው ጥያቄ መልስ የሰጡት ጠቅላይ ሚኒስትር ቤንያሚን ኔታንያሁም ስጋታችን በዲፕሎማሲያዊ መንገድ የሚቀረፍ ከሆነ ደስተኞች ነን፣ ግን የሚሳካ አይመስለኝም የሚል ምላሽ ሰጥተዋል። በዲፕሎማሲያዊ መንገድ መፍታት ከተቻለ ጥሩ ነው። እውነቱን ለመናገር ግን እንደዛ አይሆንም። የኒውክሌር መሳሪያ ጭንቅላታችን ላይ አነጣጥሮብን መቀጠል አንችልም፣ ምክንያቱም ያፈራርሰናል። ለዛም ነው ከጨቋኙ ስርዓት ጋር ትልቁን ጦርነት እያደረግን ያለነው። የኢራን ባለስልጣናት እኔና ፕሬዝዳንት ዶናልድ ትራምፕን ጨምሮ በርካታ የእስራኤል ባለስልጣናትን ለመግደል ሞክረዋል፣ ይሁንና ባፋቸው ስለ ዲፕሎማሲያዊ መፍትሄ ነው የሚያወሩት ሲሉም ባለፉት 2 ወራት አሜሪካና ኢራን ያደረጉት ንግግር ውጤት አለማምጣቱን ጠቅሰዋል። እስራኤል ውስጥ የሚገኘው የአሜሪካ ኤምባሲ በኢራን ጥቃት ጉዳት እንደደረሰበት የሚጠቁሙ መረጃዎች ይፋ መደረጋቸው ደግሞ አሜሪካ በጦርነቱ ላይ ያላትን ተሳትፎ የሚያሳድግ ጉዳይ ተደርጎ ተወስዷል። ምናልባትም
አሜሪካ እስራኤል በምትፈልገው ልክ ወደ ጦርነቱ የምትገባ ከሆነ አያቶላህ አሊ ካሚኒ ሊገደሉ ከምድር በታች ያለው የኢራን የኒውክሌር መሰረተ ልማትም ሊወድም የሚችልበት እድል ከፍተኛ ስለመሆኑም ተነግሯል።